linear equation into variable የሚለውን እናያለን። linear equation in one variable and two variables and one variable ምንድነው ልዩነታቸው? ቫሪያብል የምንለው ኤክስ ዋይ ዜድ ኤክስን ዋጋ ፈልጉ፣ የዜድን ዋጋ ፈልጉ፣ የኤፍን ማንኛውም ቫልዩ ሊሆን ይችላል። የሆነ ቫልዩ የእሱን ቫልዩ ፈልጉ ሲባል ያው የሚፈለገው ኤክስ ሊሆን ይችላል፣ ዋይ ሊሆን ይችላል፣ ዜድ ሊሆን ይችላል። ያው ብዙ ጊዜ የተለመደው ፋይንድ ዘ ቫልዩ ኦፍ ኤክስ ነው። እሷ ያቺ ኤክስ ቫሪያብል ትባላለች። ቫሪያብል የምንላት እሷን ነው። ዋን ቫሪያብል ስንል አንድ ኤክስ ብቻ ነው ያለች ማለት ነው። ቱ ቫሪያብል ካልን ግን የሚፈለግ ቱ ነገር አለ። ዋይ ኤንድ ዜድ ሊሆን ይችላል፣ ኤክስ ኤንድ ዋይ ሊሆን ይችላል። ቱ ቫሪያብል ይኖራል ማለት ነው። ስለዚህ በአጠቃላይ ምንድነው ቫሪያብል ስንል የሆነ ተፈላጊ የሆነ ኤክስ ሊሆን ይችላል፣ ዜድ ሊሆን ይችላል፣ ዋይ ሊሆን ይችላል። የምንፈልገው ፋይንድ ዘ ቫልዩ ኦፍ ኤክስ ስንል ያቺ ኤክስ ቫሪያብል ነች ማለት ነው። ስለዚህ ዲፈረንስ ቢትዊን ዋን ቫሪያብል ኤንድ ቱ ቫሪያብል የሚለውን እሱን እናያለን። ዋን ቫሪያብል ሲሆን it should be written in this form ax plus b is equal to 0 መሆን አለበት ማለት ነው። አንድ ቫሪያብል ብቻ ነው ያለው ማለት ነው። ኤክስ አንድ ቫሪያብል ብቻ ነው ያለው። ይችኛዋ ኮንስታንት ነች፣ ቢ ኮንስታንት ነች ማለት ነው። ቱ ቫሪያብል ስንል አሁን ይችኛዋ ዋን ቫሪያብል ነው። ይሄኛው ዋን ቫሪያብል ኤክስ ፕላስ ቢ ዋይ is equal to 0 ብንል አሁን ይሄኛው ቱ ቫሪያብል አለው ማለት ነው። ቱ ቫሪያብል ነው ያለው። ኤክስ አለች፣ ዋይ አለች። ስለዚህ this one is two variables ይኖረዋል ማለት ነው። አሁን ግልጽ የሆነ ይመስለኛል። ዋን ቫሪያብል ስንል ተፈላጊው አንድ ኤክስ ብቻ ነው የሚኖረው ማለት ነው። ቱ ቫሪያብል ስንል ግን ኤክስ ኤንድ ዋይ ይኖራል ማለት ነው። ልዩነታቸው ይሄ ነው። ዋን ቫሪያብል ውስጥ አንድ ኤክስ ዋጋ ብቻ ነው የምንፈልግ። ቱ ቫሪያብል ከሆነ ግን ሁለት ነገር ነው የምንፈልግ፣ ኤክስንም የዋይንም እንፈልጋለን ማለት ነው። ስለዚህ ኤግዛምፕል እንውሰድና ኤግዛምፕል እናያለን። ለሊነር ኢኩዌሽን about one variable, two variable, three variable, four variables ያው ብዙ ሊኖረው ይችላል በየደረጃው ከፍ እያለ ሲሄድ። እዚህ ጋር የሚታየው አት ሃይ ስኩል ሌቭል እስከ ሁለት ቫሪያብል ድረስ ነው። ከዛ በላይ አይሄድም ማለት ነው። ስለዚህ ምንድነው የምናደርገው? ኤግዛምፕል እችኛዋን ለምሳሌ 7x minus 3 is equal to 2 in the bracket 3x plus 2 አሁን ይችኛዋ ኤክስ ቫልዩ ብቻ ነው የሚፈልገው ማለት ነው። እዚህ ውስጥ ኤክስ ቫልዩ ብቻ ስለምንፈልግ ይሄኛው ምንድነው ዋን ቫሪያብል ነው ማለት ነው። ዋን ቫሪያብል ነው የሚሆነው። ስለዚህ ምንድን እናደርጋለን? ይችኛዋ ቫልዩ ኦፍ ኤክስ ይችኛዋን ዲስትሪቢዩት እናደርጋታለን። ሶ 7x minus 3 is equal to ይችኛዋ ዲስትሪቢዩት እናደርጋት 6x ይሆናል ፕላስ 4 ይሆናል ማለት ነው። ይችኛዋ 2 ሲባዛ በ3x 6x ሲባዛ በ2 4 ስለሚሆን ስለዚህ ይችን ኤክስ አሻግረን መቀነስ እንችላለን። 7x minus 6x is equal to 4 ይችኛዋ ስትሻገር ፕላስ ትሆናለች ፕላስ 3 ስለዚህ ይችኛዋ ኤክስ ትሆናለች ማለት ነው። is equal to 7 ኤክስ ዋጋ 7 አገኘን ማለት ነው። 7 ይሆናል። ስለዚህ ኤክስ ዋጋን 7 ስላገኘን 7ን ብናስገባው እዚህ በኤክስ ቦታ መልሳችን እኩል ይመጣል ማለት ነው። እኩል ይመጣል አስገብተን ማየት እንችላለን። ሶ እናስገባና ሌትስ ክሮስ ቼክ ማድረግ እንችላለን። 7 ስናስገባ 7 ሲባዛ በ7 ይሆናል። በኤክስ ቦታ ስናስገባው ሲቀነስ 3 is equal to ይችኛዋ ደግሞ 6x ነች። ያው ዲስትሪቢዩሽን 6x ስለሚሆን 6 times 7 plus 4 ስለዚህ ይችኛዋ 49 ትሆናለች። 49 ሲቀነስ 3 ይችኛዋ ደግሞ 42 ይሆናል ማለት ነው። 42 ሲደመር 4 ስለዚህ ይችኛዋ ስንቀንሳት ስንት ይሆናል? 46 ይሆናል። ይችኛዋ 46 ሆነች ማለት ነው። ስለዚህ መልሳችን ፋይናል ሪዛልቱ ተመሳሳይ ስለሆነ 46 ኢኳል ቱ 46 ስለሆነ ይችኛዋ ኤክስ ማይነስ ኤክስ ፖዚቲቭ 7 ነው መልሳችን ማለት ትክክል ነው።